በዛሬ መረጃችን ኢትዮጵያና ሞሮኮ ከኢንተርፖል ስብሰባ ጎን ለጎን የጸጥታ ትብብር ስምምነት ተፈራርመዋል። ስምምነቱ ግን በውስጡ ምንድነው ያዘው ተመልክተናል። በአዲስ አበባ ብዙዎቻችሁ የምታውቁት ሿሿ ወንጀል አለ። በዚህ ወንጀል ሴቶችን ጨምሮ በርከት ያሉ ሴቶችን ጨምሮ ሌሎች ተባባሪ 36 ግለሰቦች በፖሊስ ተይዘዋል። ፖሊስ የሚያስተላልፈው መልእክት አለ። በዚህ ጉዳይ ላይ ዜናችን ለእናንተ እናደርሳለን። ጥንቃቄ እንዲሆናችሁ የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበትን ስርዓት እየሰራው ነው ሲል አስታውቋል። ምንድነው የሚሰራው ተመልክተናል። የህፃናት ደህንነትን በኢንተርኔት ላይ መጠበቅ የሚችል የህግ ማዕቀፍ ስለሌለ ህፃናት ለጥቃት ተጋላጭ መደረጋቸው ተገልጿል። ይሄንንም ብዙዎቻችሁ ወላጅ ስለሆናችሁ ይመለከታችኋል። የአፋር እሳተ ገሞራ ፍንዳታ አመድ እስከ ዴልሂ ድረስ ተጉዟል። የበረራ መስተጓጎል በህንድ ተከስቷል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። የእናንተ የመረጃ ቻናላችሁ ነው። ሰብስክራይብ በማድረግ ቤተሰቦቻችን ሆኑ። ሁሌም ደጋግሜ እንደምላችሁ እናንተ ሰብስክራይብ ስታደርጉ ዜናዎቻችን ይደርሷችኋል። እኛ ደግሞ ሰብስክራይብ እንድታደርጉም እንፈልጋለን። ስለዚህ ሰብስክራይብ አድርጉ። ወደ ቀዳሚው ዜና አልፋለሁኝ። ናርዶስ አለማየሁ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶ እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ህንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ወደ ቀዳሚ መረጃ ሳልፍ ኢትዮጵያና ሞሮኮ ከኢንተርፖል ስብሰባ ጎን ለጎን የጸጥታ የትብብር ስምምነት ተፈራርመዋል። በምትመለከቱት መልኩ ዛሬ ኢትዮጵያና ሞሮኮ እንግዲህ በጸጥታ ትብብራቸው ከዚህ በላይ ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ የብሔራዊ ደህንነትና የግዛት ክትትል አስታውቋል። ስምምነቱን የፈረሙት ደግሞ የኢትዮጵያው ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዳይሬክተር የሆኑት አብደላጢፍ ሐሙሺ ናቸው ማለት ነው። ስምምነቱ የተፈረመው እንዴት ነው? ትላንትና ነው በማራኬሽ መካሄድ በጀመረው 93ኛ ኢንተርፖል ጠቅላላ ጉባኤ ጎን ለጎን ነው። የስምምነቱ ዓላማ ግን በሁለቱ ሀገራት በኢትዮጵያና በሞሮኮ ማለት ነው ፖሊስ የሚመለከቱ ፖሊሳዊ አገልግሎቶችን መካከል ተግባራዊ መረጃዊና ቴክኒካዊ ትብብር ለማድረግ የተደራጀ ነው። የኮንትሮባንድ መረቦችን፣ ህገወጥ ዝውውርና የሳይበር ወንጀልን መዋጋት ያካተተ ነው ተብሏል ማለት ነው። የምትመለከቱት ስምምነት ትላንት በማራኬሽ የተጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ከህዳር 15 እስከ 18 የሚቆይ ነው። መርሃ ግብሩ እንግዲህ በአሁኑ ወቅት እየተከሰቱ ያሉትን እየታዩ የሚገኙት እናንተ የምታውቋቸውን የተደራጁ የወንጀል ስጋቶችን ለመቅረፍ በዓለም ዙሪያ የሚገኙ ከፍተኛ የህግ አስከባሪ ባለስልጣናት ሚኒስትሮችን አሰባስቧል ማለት ነው። ከዛ በኋላስ 82 የፖሊስ አዛዦችን ጨምሮ ከ179 ሀገራት የተውጣጡ ከ800 በላይ ልኡካን የተገኙበት የ4 ቀናት ኮንፈረንስ ነው። የኢንተርፖል ከፍተኛ አስተዳደር አካል ሲሆን ለህግ ማስከበር ዓለም አቀፍ አጀንዳ ያወጣል። ተሳታፊዎችም ደግሞ ድንበር ተሻጋሪ ወንጀልን ለመግታት ለመቀነስ በተለይ ዓለም አቀፍ የፖሊስ ትብብርን ለማጠናከርም ደግሞ የሳይበር ወንጀል ስምምነት ላይም ድርድሮችን ማካሄድ የሚያስችሉ መንገዶች ላይ ይወያያሉ ተብሎ እየተጠበቀ ይገኛል። ጉባኤው ግን የድርጅቱን ቀጣይ ፕሬዝዳንት ጨምሮ ለኢንተርፖል ስራ አስፈጻሚ ኮሚቴ አዳዲስ አባላትን ሁሉ ይመርጣል ማለት ነው። በመክፈቻው ላይም ንግግር አድርገዋል አብዱላጢፍ ሐሙሺ። ሞሮኮ እንግዲህ ጠቅላላ ጉባኤውን ለማስተናገድ የወሰደችውን ውሳኔ ባለብዙ ወገን የጸጥታ ትብብር ለማጠናከር ካለን ጽኑ ቁርጠኝነትና ድንበር ተሻጋሪ በተለይ የተደራጁ ወንጀሎችን ለመዋጋት ካለው ጠቀሜታ የመነጨ ነው ብለዋል። ባሳለፍነው ዓመት ሰኔ ወር ኢትዮጵያና ሞሮኮ እንግዲህ በጋራ ስልጠና፣ በልምምድ፣ በሳይንስ፣ በወታደራዊ፣ በጤና
ፕሮግራሞች የመከላከያ ግንኙነታቸውን ለማጠናከር ያለመ የወታደራዊ ትብብር ስምምነት መፈራረማቸውን ታስታውሳላችሁ። ብዙዎቻችሁ ካስታወሳችሁ የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁሟል። በዚህ መሰረት ሞሮኮና ኢትዮጵያ በምትመለከቱት መልኩ ስምምነት ፈጽሟል ማለት ነው። ወደ ቀጣይ መረጃ ሰልፍ አዲስ አበባ ውስጥ እንግዲህ በርካታ ወንጀሎች ይፈጸማሉ። ከነዚህ ወንጀሎች መካከል ብዙዎቻችሁ ወይ በመታቆት ሰው ወይ ራሳችሁም ደግሞ ደርሶባችሁ ሊሆን ይችላል። ሸዋሸዋ ወንጀል ነው የምትመለከቷቸው ሴቶች። የሸዋሸዋ ወንጀልን ብዙዎች እንደውም ኮሜንት ሲያደርጉ እነዚህ ሴቶች የእውነት ሸዋሸዋ ወንጀል ይፈጽማሉ የሚሉ በርካታ አስተያየቶችን እየተመለከትን እያየን ነበር። አስተያየቶችን ኮሜንቶችንና 15 ሴቶችን ጨምሮ ሸዋሸዋ የሚሰሩ ህዝብ ያማረሩ ግለሰቦች ናቸው። በቡድን በመደራጀት በአዲስ አበባ በሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙ ከወንጀለኞች ጋር የተሰረቀ ዕቃን የሚገዙ መልሰው ያን ዕቃ የሚሸጡ በተለይ ሞባይል ስልክ በጣም በተደጋጋሚ በሸዋሸዋ ወንጀል የሚሰረቅ ዕቃ ነውና እነዚህን ወንጀለኞችን በቁጥጥር ስር አውሏቸዋል። የአዲስ አበባ ፖሊስ ምርመራ እያካሄደባቸው ነው። አሁን ላይ እነዚህ ከወንጀሉ ጋር ተያያዥነት ያላቸው 36 ግለሰቦችና 5 ተሽከርካሪዎች ተይዘዋል። ለወንጀል መፈጸሚያ የሚጠቀሙባቸው ተሽከርካሪዎች ማለት ነው። የወንጀል ድርጊቱ እንግዲህ ይሄኛውን ስነግራችሁ በልደታ ክፍለ ከተማ ነው፣ ኢሚግሬሽን አካባቢ ነው። ህዳር 9 ቀን ነው ከቀኑ 7 ሰዓት ላይ ተፈጸመው። ኢየሩስ ግርማ ምትባል ልጅ ትራንስፖርት በመጠበቅ ላይ ነበረች። ወንጀል ፈጻሚዎቹ ሚኒባስ ተሽከርካሪ ይዘው እየተንቀሳቀሱ የት ነሽ ወዴት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በዛ አካባቢ በኢሚግሬሽን አካባቢ በወንጀል መከላከል ስራ የነበሩ ፖሊሶች ያያቸዋል ማለት ነው። ከዛ በኋላ በፖሊስ እይታ ውስጥ መውደቃቸውን ተረድተው ተጠርጣሪዎቹ የግል ተበዳይን ገፍትረው በመጣል ለማምለጥ ሲሞክሩ ያው በቁጥጥር ስር አዋላቸው ማለት ነው። ፖሊስ ልጅቷን ገፍትረው ከጣሏት በኋላ ከዛ በኋላ እንግዲህ ፖሊስ በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ አድርጎ ሰፊ ምርመራ አደረገ፣ የማስፋት ተግባር አደረገ። የወንጀል ድርጊቱን የሚመራና የሚያስተባብር ቡድን አለ ራሱን የቻለ። ይህን ቡድን ይደርስበታል። የወንጀለኛ ቡድኑ እንግዲህ በቁጥጥር ስር ለማዋል በተደረገ ክትትልም በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች ሊያዙ ችለዋል ማለት ነው። በወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይ ጠንካራ ምርመራ ተግባር ተደርጎ በቡድኑ ስምሪት የተሰጣቸው 8 ሌሎች ወንጀል ፈጻሚዎች በሚኒባስ ተሽከርካሪ ተጠቅመው የሸዋሸዋ ወንጀል እንደገና ለመፈጸም ሲንቀሳቀሱ በልደታ ኮካ እየተባለ የሚጠራው አካባቢ በተለምዶ የምታውቁት ከሆነ እዛ አካባቢ ላይ በቁጥጥር ስር ሊውሉ ችለዋል ማለት ነው። ፖሊስ እንግዲህ ምርመራውን አጠናክሮ ክትትል አድርጎ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸው ኮድ 3 አዲስ አበባ 96708 የሆነ ታርጋ ያለው ሚኒባስ እንዲሁም ሌላ እንዲሁ ቦሌ ክፍለ ከተማ ደግሞ ሌላ A02639 የሆነ ኦሮ የሆነ መኪና ይዘው ሲንቀሳቀሱ የነበሩ 13 አባላት ያሉት ሁለት ቡድን በቁጥጥር ስር ሊውል ይችላል ማለት ነው። እነዛ ከተያዙ በኋላ ሌሎችም አካላት በምርመራ ሂደት ሊያዙ ቻሉ ማለት ነው። ከዚህ ወንጀል ጋር በተያያዘ በተሽከርካሪ እየተዟዟሩ ከወንጀል ፈጻሚዎች የተሰረቀ ዕቃ ሲገዙ የነበሩ ሁለት የሌባ ተቀባዮችም ተይዘው በህግ አግባብ በተደረገ ብርበራና ፍተሻ በርካታ ንብረት ተገኝቷል። ምንድነው የተገኙ ካላችሁ 30700 ብር፣ አንድ ላፕቶፕ፣ አንድ ታብሌት፣ 11 ዘመናዊ ስማርት ስልክ ቀፎ እንዲሁም ደግሞ 188 የስልክ ከቨሮች በኤግዚቢትነት ተይዘዋል ማለት ነው። ይህ ሁሉ በሸዋሸዋ አዲስ አበባ ውስጥ ካሉ ግለሰቦች የተሰረቀ ነው። በዚህ እንግዲህ በክፍለ ከተማ ፖሊስ መምሪያ አስታውቋል። በአጠቃላይ በዚህ ወንጀል ጋር በተያያዘ 36 ሰዎችን በቁጥጥር ስር አውሎ ምርመራ ጀምሯል። የአዲስ አበባ ፖሊስ በተለይ የትራንስፖርት ተሽከርካሪዎችን በመጠቀም የሚፈጸሙ የሸዋሸዋ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባም ያሳስባል ፖሊስ። ትራንስፖርት ተጠቃሚዎች ደግሞ ተገቢውን ጥንቃቄ ማድረግ እንዳለባችሁም ተላልፏል። በተለይ ሰልፍ ላይ ብዙዎቻችሁ ታክሲ ተጠቃሚ ልትሆኑ ትችላላችሁና ሰልፍ ቦታ ህዝብ የሚበዛባቸው ቦታዎች ሜክሲኮ መገናኛ እንደዚህ ለቡ አንዳንድ በጣም ህዝብ የሚበዛባቸው አደባባዮች ላይ ጥንቃቄ ልታደርጉ ይገባል። ታክሲ ስትሳፈሩም ደግሞ ጥንቃቄ ማድረግ አለባችሁ። በወንጀል የምርመራ ሂደት አንዳንድ ተሽከርካሪ ባለ ንብረቶች ሆነ ብለው ተሽከርካሪዎቻቸውን ለወንጀል ፈጻሚዎች የሚያከራዩ አሉ። በነገራችን ላይ ይሄ በምርመራ የተደረሰበት ነው። በግለሰቦቹ ላይ የሚያስከትለው የህግ ተጠያቂነት እንደተጠበቀ ሆኖ ግን ወደፊት የተሽከርካሪያቸውን አይነትና የባለ ንብረቶችን ስም ዝርዝር ለህዝብ ግልጽ እንደሚያደርግ ነው የአዲስ አበባ ፖሊስ ያስታወቀው። በዚህ ወንጀል ድርጊት በቁጥጥር ስር ከዋሉ ተጠርጣሪዎች ጋር በተያያዘ ወንጀል ተፈጽሞብኛል የሚል ሰው ንብረቴ ተሰርቆብኛል፣ ተወስዶብኛል ብሎ በምትመለከቷቸው
ሰዎች መካከል ተዘርፍ ያለው የሚል ሰው ካለ ልደታ ክፍለ ከተማ ፖሊስ መምሪያ በአካል ቀርቦ ማመልከትና መረጃ ሊሰጠኝ ይገባል ሲል ፖሊስ ጥሪውን አስተላልፏል። በዚህ አጋጣሚ ታክሲ ለምትጠቀሙና በተለያዩ አካባቢዎች ሰው በሚበዛበት አካባቢ ጥንቃቄ እንድታደርጉ ፖሊስ መልእክቱን አስተላልፏል። በዚህ መሰረት እነዚህ የምትመለከቷቸው በርከት ያሉ ሴቶች በቁጥጥር ስር ውለዋል። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበትን አሰራርና የቤት ችግር የሚፈታበትን ስርዓት ለመፍጠር እየሰራሁ ነው ብሏል። የህዝብ ተወካዮች ምክር ቤት እንግዲህ የሰው ሀብት ልማት ስራ ቴክኖሎጂ ጉዳዮች ቋሚ ኮሚቴ የመጀመሪያውን ሩብ አመት አፈጻጸም ሲገመግም ነው ይሄ ጉዳይ የተገለጸው። ያው ብዙዎቻችሁ የሚመለከት ጉዳይ ነው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ መመሪያ ለማውጣት ዝግጅት የተደረገ መሆኑን ይገልጻሉ። በዚህ መመሪያ መሰረት በየአመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት አሪፍ ስራ የሰሩ ሰዎች በአመቱ መጨረሻ ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር ሆኖ ደግሞ የመንግስት ሰራተኞች የቤት ችግር የሚፈታበት ብዙዎቻችን የቤት ችግር በተደጋጋሚ ሲነሳ እንሰማለንና ይሄንን ችግር የሚፈታበትን መንገድ እየተነጋገርን ነው ብለዋል። የመንግስት ሰራተኞች እንግዲህ በማህበር ተደራጅተው ደግሞ ቤት የሚያገኙበት አሰራር ይፈጠራል ብለዋል። እሳቸው ዶክተሩ ኮሚሽነሩ እንግዲህ ባቀረቡት ሪፖርት በአመት ከ100,000 የመንግስት ሰራተኞች ይቀጠራሉ። 40,000 ያሉ ጥሮታ እንደሚያወጡና 30,000 የሚሆኑት ደግሞ ዩኒቨርሲቲ እንደሚገቡ ይገልጻሉ። በመንግስት የሪፎርም ሂደት ታዲያ ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ብለዋል ኮሚሽነሩ። በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ አለመኖሩን ነው። በማህበራዊ ሚዲያ ላይ ግን ሰራተኞች የተባረሩ ነው የሚሉትን ጉዳይ አሉባልታ ነው ብለዋል። በዚህ መሰረት እንግዲህ የሪፎርሙ አላማም ሰራተኛ ማባረር እንዳልሆነ ነው እሳቸው ያስረዱት። አላማው ሰራተኛውን ማብቃት በሂደቱ ነው የተደነገገው። የሚቀር ሰራተኛ ሊኖር ይችላል ከስራው። ዋናው አላማ ግን ሰራተኛ መቀነስ ሳይሆን ሰራተኛን ማብቃት ነው ይላሉ። ብቁ ሰራተኛ ለመፍጠርና ለማብቃት የሚረዱ ሞጁሎች፣ ማኑዋሎች፣ ደንቦች እንዲሁም ደግሞ ብቁ ሲቪል ሰርቪስ ለመገንባት ደግሞ ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት እየቀረበ ነው። አሁን እንግዲህ ቴክኒካዊና ባህሪያዊ ብቃት የተላበሱና ወደ 144,000 ሰራተኞችን ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ሚስጥራዊነታቸው ተጠብቆ እንደ ፈተና ወደ ባንክ ገብተዋል ብለዋል። ፈተናዎቹ ለ1103 የስራ መደቦች ላይ የተዘጋጁ ፈተናዎች ናቸው፣ ለቅጥር ማለት ነው። በተያዙ አመት የመንግስት ሰራተኞች ቆጠራ ይከናወናል። በዚህ የማጣራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው ከስራ ለቆ ደሞዝ የሚከፈለውንና 2 እና 3 ቦታ ደሞዝ የሚከፈለው ማጣራት ለማከናወን ዝግጅት ተጠናቋል። ከአንድ መስሪያ ቤት ውጪ ሌላ ቦታ የሚሰራ ሰው ካለም ይሄን ሁሉ ለማጣራት ዝግጅት ተደርጓል ማለት ነው። ብዙዎቻችሁ የመንግስት ሰራተኛ ከሆናችሁ ይሄ መረጃ እናንተን በይበልጥ ይመለከታልና በተጨማሪ ደግሞ መንግስት የደሞዝ ማሻሻያ ማድረጉ ጥሩ ሆኖ እያለ ግን እስከ ጥቅምት አጋማሽ እንደሚፈጸም አቅጣጫ የተሰጠ ቢሆንም አሁንም ድረስ ማሻሻያው ያልተከፈለባቸው አካባቢዎች በተለይ ክልሎች መኖሪያቸውን ኮሚቴው ገልጿል። የትግራይ ክልል የደሞዝ ጭማሪው ከተፈቀደላቸው ክልሎች አንዱ ነው። ገንዘቡ ግን በየወሩ እየተላለፈ መሆኑን ክልሉም ክፍያውን መፈጸሙን አምነናል ብለዋል። ይሁን እንጂ ለደሞዝ ጭማሪ የተፈቀደው በጀት ለዚህ ስራ ብቻ መዋሉን ለመከታተል ደግሞ ሌላ ስርዓት ዘርግተን የምንከታተልበት ሁኔታ የለም። ተቋማት ግን በቢሮዎቻችን አማካኝነት ያለውን አፈጻጸም ሪፖርት ያደርጉልናል የሚል ምላሽ ሰጥተዋል። ኮሚሽነሩ በአጠቃላይ ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንተለጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉን ይገልጻሉ። የዓለም አቀፍ የኢንዱስትሪ ክፍፍልና የሙያ ምድብ ልምዶችንም ባማከለ ሁኔታ ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ የሰው ኃይል ብዛትን ለመወሰን የዓለም አቀፍ ምርጥ ተሞክሮ በመውሰድ ደግሞ የሰው ኃይል እንዳይበዛና ጥረትም ደግሞ እንዳይኖር ስራ ሂደት የተቀረጸ እንደሆነ ያስረዳሉ ማለት ነው። ከመንግስት ሰራተኞች ጋር በተገናኘ ነው ይሄ። በዚህ መጠን እንግዲህ የሰው ኃይል ለመፍጠር ዝግጅት እያደረግን ነው ብለዋል። በዚህ መሰረት እንግዲህ የቤት ባለቤት ነዋሪዎችን የመንግስት ሰራተኞችን የቤት ባለቤት ለማድረግና በአመቱ መጨረሻ ጥሩ አፈጻጸም ያላቸውን የመንግስት ሰራተኞች ቦነስ እንዲሰጣቸው ለማድረግ እየተሰራ መሆኑን ኮሚሽነሩ ናቸው የገለጹት።
የህፃናትን ጉዳይ ተመለከትን። የህፃናትን ደህንነት በኢንተርኔት ላይ መጠበቅ የሚችል ህግ አለመኖሩ ህፃናትን ለጥቃት ተጋላጭ ማድረጉ ተገልጿል። እንግዲህ ብዙዎቻችሁ ወላጆች ልትሆኑ ትችላላችሁ። ህፃናት በተለያየ መንገድ ለተለያዩ ጥቃቶች ተጋላጭ ሲሆኑ ከጊዜ ጋር እያደገ የመጡት የማህበራዊ መገናኛ ዘዴዎች ሶሻል ሚዲያ ለጥቃት ተጋላጭ መሆናቸውን የአፍሪካ ቻይልድ ፖሊሲ ፎረም ገልጿል ማለት ነው። የአፍሪካ ቻይልድ ፖሊሲ ፎረም የፕሮግራም ዳይሬክተሩ ሽመልስ ጸጋይ ናቸው። ህፃናት ያለምንም ገደብ የማህበራዊ ሚዲያ ተጠቃሚ መሆናቸው ለጥቃት እያጋለጣቸው እንደሚገኝ ለአሃዱ ሬዲዮ ገልጸዋል። ለኛው ሚዲያ ሆኖም ግን በኢትዮጵያ በማህበራዊ ሚዲያ ለሚፈጸም ጥቃት ከለላ የሚሰጥ የህግ ማዕቀፍ አለመኖሩን አንስተዋል። በዚህም ህጻናትና አዋቂዎች በእነዚህ ገጾች ላይ በጋራ እንዲጠቀሙ እንዲነጋገሩና ላላስፈላጊ እውነቶች እንዲጋለጡ ይደረጋል ነው እያለ ያለው ማለት ነው። ሌሎች ሀገራት በነገራችን ላይ የኦንላይን ደህንነት ላይ ጠንካራ ህጎች እንዳሏቸው ይነገራል። እሳቸው ዳይሬክተሩም ገልጸዋል። በዚህ በርካታ ችግሮችን መፍታትና መቆጣጠር ችለዋል እነዚህ ሀገራት። በሌሎች አፍሪካ ሀገራት ባላቸው ኢኮኖሚና ማህበራዊ መስተጋብር ላይ ግን ከለላ የሚሰጥባቸው ጥሩ ልምዶች ትምህርት መውሰድ ደግሞ አስፈላጊ መሆኑን ነው የጠቀሱት። ስለዚህ በኢትዮጵያ የሚስተዋሉ የህግ ክፍተቶችን መሙላት የትኛው ህግ ህፃናትን በይበልጥ መጠበቅ ይችላል የሚለውን መመልከትና ማሻሻያዎችን ማድረግ ደግሞ ያስፈልጋል ብለዋል። ቅድሚያ ሊሰጣቸው የሚገቡ የማህበራዊ ጉዳዮችን በመለየት ደግሞ ትኩረት እዛ ላይ ማዋል እንደሚያስፈልግም እሳቸው ተናግረዋል። በዚህ ምክንያት በዚህ የኢንተርኔት የቁጥጥር ማዕቀፍ ወይም ደግሞ የህግ ማዕቀፍ አለመኖሩ ህፃናትን ለተለያዩ ጥቃቶች ተጋላጭ እንዳደረጋቸው ነው የተገለጸው። ወደ መጨረሻው መረጃ አለፍኩት። ቤተሰቦቻችን የአፋር እሳተ ገሞራ ከሰሞኑ መፈንዳቱን ተመልክታችሁ ሊሆን ይችላል። የአፋር እሳተ ገሞራ ፍንዳታ አመድ እስከ ዴልሂ ድረስ ተጉዟል። በነገራችን ላይ ከኢትዮጵያ አፋር ክልል የተከሰተው ኃይለኛው የእሳተ ገሞራ ፍንዳታ ቀይ ባህርን፣ የመንን፣ ኦማንን አልፎ የህንድ ዋና ከተማ ዴልሂ መድረሱን የከተማዋ የአቪዬሽን እንቅስቃሴ ላይ ተጽዕኖ መፍጠሩ ተገልጿል። በኢትዮጵያ ግን ምን ተከሰተ የሚለውን ስንመለከት ፍንዳታው የተከሰተው በአፋር ክልል ሀይሊ ጉቢ የሚባል አካባቢ ላይ ነው። ለብዙ ሺህ ዓመታት ተዳፍኖ የኖረ ነው። ይሄ እሳተ ገሞራ እሁድ ማለዳ ነው መነቃቃቱን ተከትሎ ፍንዳታው በሺዎች የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር የገባ ከፍተኛ መጠን ያለው አመድ ለቋል ማለት ነው። የእሳተ ገሞራ በዴልሂና አካባቢው የደረሰው የእሳተ ገሞራ አመድ የህንድን የአቪዬሽን እንቅስቃሴ በእጅጉ ገድቦታል ማለት ነው። ከዚህ ነው የተነሳው በርካታ ዓለም አቀፍና የሀገር ውስጥ በረራዎች ተሰርዘዋል ተብሏል። ሌሎች በረራዎች ደግሞ ዘግይተዋል። እንዲሁም ደግሞ አቅጣጫ የቀየሩም አሉ። የሀገሪቱ የአቪዬሽን ተቆጣጣሪዎች አየር መንገዶች በአመዱ ከተጎዱት አካባቢዎች እንዲርቁ በጥብቅ አሳስበዋል። የአመዱ ጉዞና የባለሙያዎች ግምገማን ስንመለከት ግን የህንድ የሜትሮሎጂ ዲፓርትመንት IMD ዋና ዳይሬክተር እንደተናገሩት ከሆነ የአመዱ የተጎዳው አካባቢ ከፍታ በ8.5 ኪሎ ሜትር እስከ 15 ኪሎ ሜትር ከባህር ጠለል በላይ መካከል ነው። አመዱ ለጊዜው የሳተላይት ተግባራትና የበረራ ስራዎችን ሊያስተጓጉል ቢችልም ግን የአየር ሁኔታን ወይም የአየር ጥራትን የመንካት እድሉ ግን አነስተኛ ነው ማለት ነው። አመዱ ትላንትና ምሽት ወደ ሰሜን ህንድ ከደረሰ በኋላ ወደ ቻይና የሚያመራ መስሎ ነበረ። የእሳተ ገሞራ አመድ የአውሮፕላን ሞተሮችን ሊጎዳ፣ የአየር ማረፊያዎችን ሊበክልና እይታን ሊቀንስ የሚችል ነው። በነገራችን ላይ ለበረራ ስራዎች ደግሞ በጣም አደገኛ ነው አመዱ። እንደ IMD ግምት የዴሊ ሰማይ እስከ ማክሰኞ ምሽት ድረስ ሊጠራ እንደሚችል ቢተነበይም ሁኔታው ግን ክትትል የሚሻ ነው። በዚህ ምክንያት በኢትዮጵያ የተነሳው ይህ እሳተ ገሞራ በዴልሂ መስተጓጎል መፍጠሩን ተገልጿል። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይህን ይመስል ነበር። ስለምትከታተሉን ከልብ አድርገን እናመሰግናለን። ቻናላችን ሰብስክራይብ እንድታደርጉ በድጋሚ ጠይቃችኋለሁ። አሁን ደግሞ ከአሃዱ ሬዲዮ ሌሎችን መረጃዎች ትሰማላችሁ። ታሪኩ ጋሹ ከእናንተ ጋር ይሆናል። በያላችሁበት ጥሩ ምሽት ይሁንላችሁ። አሃዱ ልሳን ማለዳውን እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር ያለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብሎ በማስተናገድ አለምነው ሹሙ አብረናችሁ በጋራ ቆይታ እናደርጋለን። ከሁሉም አንኳር ዘገባዎቹ እናስቀድማለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ኮሚሽኑ በኦሮሚያ ክልል ከወጣቶችና አካል ጉዳተኞች ጋር ውይይት ማድረጉን ገለጸ። ሀገራዊ ምክክር ኮሚሽኑ በኦሮሚያ ክልል በጅማ ክላስተርና በአራቱ የወለጋ ዞኖች ከሚገኙ ወጣቶችና አካል ጉዳተኞች ጋር ውይይት ማድረጉን ለአሃዱ አስታውቋል። ኮሚሽኑ በጅማና በወለጋ አራቱ ዞኖች የሚገኙ ወጣቶችን፣ አካል ጉዳተኞችና ሴቶችን በማወያየት በቀጣይ ለሚያከናውነው ተግባር የግንዛቤ ማስጨበጫ ስራ መስራቱን
ተገልጿል። የኮሚሽኑ የተደራሽነትና አጋርነት ከፍተኛ ባለሙያ የሆኑት ፍሬሰናይ ገበየው ለአሃዱ እንደተናገሩት የሀገራዊ ምክክር ኮሚሽኑ በሀገሪቱ ላጋጠሙ ችግሮች ወሳኝ የሆኑ የመፍትሄ ሀሳቦች እንዲቀርቡ ተሳታፊዎቹን መጠየቁን ተናግረዋል። በምክክር ሂደቱ የወጣቶችና ሴቶች እንዲሁም አካል ጉዳተኞች ተሳትፎ ተጠናክሮ እንዲቀጥልና እስከ ታችኛው ማህበረሰብ ድረስ እንዲወርድ ጥያቄዎች ከተሳታፊዎች መነሳታቸውን ጠቁመዋል። በሀገሪቱ ቀደም ብሎ ላጋጠሙ ችግሮች ዘለቄታዊ የመፍትሄ ሀሳብ ለመስጠት የሀገራዊ ምክክር ሂደት ወሳኝ ሚና እንዳለው ተወያዮች ማንሳታቸውንና ያነሱትን ሀሳብን በቀጣይ ለሚካሄደው ጉባኤ ግብዓት በመሆን እንደሚያገለግል ተናግረዋል። በኦሮሚያ ክልል በተደረገው መድረክ 600 ወጣቶችና ሴቶች እንዲሁም አካል ጉዳተኞች መሳተፋቸውን አንስተው ተወያዮች በሚፈጠሩ አለመግባባቶች በዋናነት ተጎጂ የሆኑት ወጣቶችና ሴቶች እንዲሁም አካል ጉዳተኞች በመሆናቸው የሚፈጠሩ አለመግባባቶችና ግጭቶች በውይይት መፈታት እንዳለባቸው ጠይቀዋል ሲሉ ገልጸዋል። በክልሉ የሚገኙ ወጣቶች ከፍተኛ ቁጥር ያላቸው መሆናቸውን አንስተው በምክክር ሂደቱ በመሳተፍ የመሪነት ሚና መጫወት እንዳለባቸው አጽንኦት መስጠታቸውን፣ ለዚህም ኮሚሽኑ ምቹ ሁኔታን መፍጠር እንዳለበት ጥያቄ ማቅረባቸውን ከፍተኛ ባለሙያው ገልጸዋል። ኮሚሽኑ ከኦሮሚያ ክልል በተጨማሪ በአፋር ክልል ተመሳሳይ መድረክ በማካሄድ በቀጣይ ለሚደረገው የምክክር ሂደት ግብዓት ማሰባሰቡን የተናገሩት የኮሚሽኑ ከፍተኛ ባለሙያ በቀጣይም ተመሳሳይ መድረክ በጋምቤላ ክልል እንደሚዘጋጅ ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ እንደማይቀበለው እናት ፓርቲ ገለጸ። በበኩሉ ፓርቲው ከሚሄድበት ያልተገባ አካሄድ እንዲቆጠብ ምርጫ ቦርድ አሳስቧል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ፣ የመላው ኢትዮጵያ አንድነት ፓርቲ፣ አማራ ጊዮናዊ ንቅናቄ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና እናት ፓርቲ መስከረም 10 ቀን 2018 ዓ.ም ትብብር ለኢትዮጵያ አንድነት የሚል ጥምረት መመስረታቸውን መግለጻቸው ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ለጥምረቱ ከቀናት በፊት እውቅና ሲሰጥ እናት ፓርቲን ከቅንጅቱ ማስወገዱን የገለጸ ሲሆን የላዕላይ ምክር ቤት አባላት ቅሬታ ማቅረባቸውን ብሎም የእናት ፓርቲ መተዳደሪያ ደንብ የላዕላይ ምክር ቤት አባላትን ቁጥር 36 ሲሆን በቅንጅቱ ውሳኔ የተሳተፉ የላዕላይ ምክር ቤት አባላት 17 ብቻ መሆናቸውን ገልጿል። ስለሆነም እናት ፓርቲ ስለ ቅንጅቱ በላዕላይ ምክር ቤቱ አስወስኖ ሲያቀርብ የቅንጅቱ አባል መሆን ይችላል ሲል ቦርዱ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ በተመለከተም አሃዱ የፓርቲውን የአደረጃጀት ዘርፍ ኃላፊ ዶክተር አሰፋ ዳነን ጠይቋል። በምላሻቸውም ከዓመት በፊት የተጀመረ አካሄድ መሆኑን ጠቁሞ የፓርቲው የላዕላይ ምክር ቤት አባላት ቁጥር በተለያየ ምክንያት 24 መድረሱን መጋቢት 2017 ዓ.ም ላይ ማሳወቃቸውን አንስተዋል። እንዲሁም አሁን ቅሬታ ካቀረቡት የላዕላይ ምክር ቤት አባላት የተባሉት ሁሉም የምክር ቤቱ አባላት አለመሆናቸውና ስብሰባ እንዲጠሩ ምርጫ ቦርዱ ቀነ ገደብ ያስቀመጠ ቢሆንም ስብሰባውን ሳያደርጉ ቀርተዋል ብለዋል። ቦርዱ በቀደሙት ጊዜያቶች ከፓርቲ የደረሱት ማስረጃዎችን ተቀብሎ በጥምረቱ ምስረታ ላይ እስኪገኝና ፍቃድ እስኪሰጥ ድረስ ምንም አይነት እርማት እንዲደረግ አለመጠየቁን ዶክተር አሰፋ ገልጸዋል። አባላት ቁጥር በሞትም እንደገና በፍርሃትም እንደገና በተለያየ አይነት ምክንያት ከ36 ቀንሶ 24 ነው። 24 መሆኑን ለምርጫ ቦርድ ምናልባት መጋቢት 9 2017 ዓ.ም ደብዳቤ አስገብተናል። ያንም የተቃወመ ነገር የለም፣ ተቀብሎ ነው ዝም ያለው። ስለዚህ በእኛ እምነት ላዕላይ ምክር ቤት አባላት ቁጥር 24 ነው የሚለውን ሪፖርት ስናደርግ ምርጫ ቦርድ ተቀብሎታል የሚል እምነት ነው የነበረን። ቅንጅቱ ከተመሰረተ በኋላ ምርጫ ቦርድ እውቅና ስላልሰጠ አንዴ ሁለቴ ሂደን አናገርን። እየተሰራበት ነው። ሁሉም ነገር አልቋል። ምንም እንትን የሚል ነገር አይደለም። እንዲያውም መቀናጀታቸውን በጣም እንፈልገዋለን አሉ። ምርጫ ቦርድ የተሰጡት ደብዳቤዎች እነዚህ ሆነው እያለ ምርጫ ቦርድ እያንዳንዱን ነገር የሚያውቀው ሆኖ እያለ 2-3 ለሆኑ የላዕላይ ምክር ቤት አባላት ተቃውሞ አስገብተዋል በሚል በቅንጅት ውስጥ ይውጣ ማለት በፍጹም ተገቢነት ያለው አይደለም። በቅንጅቱ ምስረታ ዝግጅት ወቅት የየፓርቲዎቹ ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞቹ በታደሙበት ጉባኤ በዕለቱ የቅንጅቱ ምስረታ መፈጸሙን አስታውሰዋል። ቦርዱ መሰረታዊ የሆነ ምክንያት እንዲሰጠን እንፈልጋለን ያሉ ሲሆን
ሲሆን ምላሽ የማይሰጥ ከሆነ ጉዳዩ በሕግ አግባብ የሚታይበት ሁኔታ መኖሩን ጠቁመዋል። በቅንጅት ውስጥ ካሉ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ሊቀመንበር አብርሃም ሃይማኖት ፓርቲያቸው ጉዳዩን በቅርበት እየተከታተለው መሆኑንና እንደ ጥምረት በቅርቡ አቋም በመያዝ ይፋ የሚያደርጉ መሆናቸውን ገልጸዋል። ለቅንጅቱ በሚደረጉ ጥረቶች እናት ፓርቲ ሌሎች ፓርቲዎች ያቀረቡትን ሰነዶች ማቅረቡን አንስተው እገዳው በተለይም ምርጫ በደረሰበት ሰዓት በስራው ላይ መስተጓጎል ፈጥሯል ብለዋል። ቅንጅቱን በቀጣይ እንዴት እናድርግ የሚለውን እየተመካከርን እንገኛለን። የእናት ፓርቲ ጉዳይ የተወሰነውን ጉዳይ በዝርዝር ወደፊት የምንይዘው አቋም እንዳለ ሆኖ አሁን ላይ እዚህ ላይ የምንሰጠው አስተያየት የለም። ምርጫ ቦርድ በወሰነው ጉዳይ ላይ ሆኖም እናት ፓርቲ በተለይ አሁን የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ አደርጋለሁ ብሎ በፈጣን እንቅስቃሴዎች በሚያደርግበት ሰዓት የቅንጅት አባል አይደለም እስከሚያስተካክል ድረስ ብሎ መወሰኑ ከፍተኛ እንቅፋት ፈጥሮብናል። ለእንቅስቃሴያችንም አስቸጋሪ ሆኗል። ሆኖም በቀጣይ ምን እንደምናደርግ እንደ ቅንጅት መስራች ፓርቲዎች ውይይት አድርገን አቅጣጫ የምናስቀምጥ ይሆናል። ለሕዝብም ይፋ እናደርጋለን። ሆኖም በጋራና በትብብር መስራቱ የሚቀጥል መሆኑን አቶ አብርሃም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ከትናንት በስቲያ ባወጣው መግለጫ በፓርቲው ከአባላት ቀረበ የተባለው ቅሬታ ሳይደርሰኝ ውሳኔ ተሰጠ የሚለውን አቤቱታ በተመለከተም ቦርዱ ለሚሰጠው ውሳኔ መሰረታዊ መነሻው የምርጫ ሕጉና የፓርቲ መተዳደሪያ ደንብ እንዲሁም አስፈላጊ ሲሆንም ሌሎች ተገቢነት ያላቸው መረጃዎችን ጭምር በማየት ነው ሲል ገልጿል። በተያዘው ጉዳይ ቦርዱ በዋናነት ውሳኔውን የሰጠው በአዋጅ ቁጥር 1162/2011 አንቀጽ 94 ንዑስ አንቀጽ 3 መሰረት ፓርቲው ለመጣመር አስፈላጊ የሆነውን ውሳኔ ባለማቅረቡ ነው። ይህ ግልጽ የሆነ አዋጁን እንዲሁም የፓርቲው መተዳደሪያ ደንብን የመጣስ ሂደት ባለበት እንዲሁም ቦርዱ ፓርቲው ምላሽ እንዲሰጠው ጠይቆ የተሰጠውን ምላሽ ከሕግና ከፓርቲው መተዳደሪያ ደንብ ውጭ መፈጸሙን በግልጽ በመመልከቱ የተሰጠው ውሳኔ ነው ብሏል። ሌሎቹ ለመጣመር ጥያቄ ያቀረቡት 4 ፓርቲዎች ሕጉን የፓርቲያቸውን መተዳደሪያ ደንብ አክብረው ቦርዱ የጠየቃቸውን ሰነድ አሟልተው እንዲጣመሩ ሲፈቀድላቸው እናት ፓርቲ ግን የራሱን መተዳደሪያ ደንብ የምርጫ ሕጉንና የቦርዱን ውሳኔ ሳያከብር ሕግ በማክበር ጥያቄያቸውን ካቀረቡት ፓርቲዎች ጋር እንዲጣመር መፍቀድ ሕገ ወጥ የሆኑ አሰራሮች እንዲሰፍኑ ማበረታታት ይሆናል ብሏል። ስለሆነም ፓርቲው እየተጓዘ ካለበት መንገድ እንዲታቀብ ሲልም ቦርዱ አሳስቧል። በኢትዮጵያ ጾታዊ ጥቃትን ለመከላከል የወጡ የወንጀለኛ መቅጫ ሕጎች አስተማሪ አይደሉም ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ፍትህ ሚኒስቴር በበኩሉ እንደ ወንጀሎች ክብደት የሚተላለፉ ውሳኔዎች ተገቢ መሆናቸውን አስታውቋል። በኢትዮጵያ ጾታዊ ጥቃት አድራሾች ላይ የሚተላለፈው ወንጀለኛ መቅጫ ሕግ አስተማሪ ያለመሆኑንና የወጡ ሕጎች ተፈጻሚነት ላይ ክፍተቶች መኖራቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። በቴክኖሎጂ አማካኝነት የሚደርሱ ጾታን መሰረት ያደረጉ ጥቃቶች የወጡ ሕጎች አካታች አለመሆናቸውንና የተቀመጡ የውሳኔ አንቀጾች አስተማሪ አለመሆናቸውን ለአሃዱ የተናገሩት በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ የሆኑት አቶ ዘካሪያስ ደሳለኝ ናቸው። ጾታዊ ጥቃት አድራሾች በብልሹ አሰራር ምክንያት ተጠያቂ የማይሆኑበት አጋጣሚ መኖሩንም አስረድተዋል። የጥቃት ሰለባ የሆኑ ሴቶች በሕጉ ክፍተት ምክንያት የሕግ ከለላ እንደማያገኙም ተናግረዋል። ከላይ የተጠቀሱ የሕግ ክፍተቶች ጾታን መሰረት ያደረጉ ጥቃቶችን የመከላከል ስራ ላይ የሚያጋጥሙ ችግሮች መሆናቸውንም ነው የጠቀሱት። አሃዱም የሚኒስቴር መስሪያ ቤቱ ያቀረበውን ሀሳብ በመያዝ በጉዳዩ ላይ የፍትህ ሚኒስቴርን አነጋግሯል። በሚኒስቴር መስሪያ ቤቱ የሴቶችና ሕፃናት ዴስክ ዳይሬክተር ዳግማዊ ተረፈ በምላሻቸው እንደየወንጀሉ ክብደት የሚተላለፉ ውሳኔዎች አስተማሪ መሆናቸውን ገልጸዋል። በተለይም በሕፃናት ላይ ጾታዊ ጥቃት በሚያደርሱ ሰዎች ላይ የሚተላለፈው የወንጀለኛ መቅጫ ሕጎችም ክብደት እንዳሏቸው ገልጸዋል። ጾታን መሰረት ያደረጉ ጥቃቶች ላይ የሚተላለፉ ውሳኔዎች አስተማሪ አለመሆናቸው በተለያዩ አካላት የሚሰነዘሩ ሀሳቦች መሆናቸውን ያነሱት ዳይሬክተሯ የተላለፉ ውሳኔዎች አስተማሪ አለመሆናቸውንና የሕግ ክፍተት ስለመኖሩ በጥናት የተረጋገጠ መረጃ አስፈላጊ መሆኑን ጠቁመዋል። ፍትህ ሚኒስቴር ጾታን መሰረት ያደረጉ ጥቃቶች ላይ የሚተላለፉ ወንጀለኛ መቅጫ ሕጎች አስተማሪ መሆናቸውን ቢናገርም የተለያዩ አካላት ሕጉ ክፍተት እንዳለበት ሀሳቦችን ሲያነሱም ይደመጣል። በተለይም ሴቶችና ማህበራዊ ጉዳይ ሚኒስቴር፣ ሲቪል ማህበራት፣ የሕግ ባለሙያዎችና ሌሎች አካላት የሕግ ክፍተቶች በመኖራቸው ሳቢያ በስፋት እየተስተዋለ የመጣውን ያስገድዶ መደፈር፣ ግድያና ጾታን መሰረት ያደረገ ጥቃትን ለመቆጣጠርና ለመከላከል አስቻይ አለማድረጉን መግለጻቸውን መዘገባችን ይታወሳል።
ወደ ውጭ አንኳር ዘገባዎቻችን ስናልፍ የሱዳን ፈጥኖ ደራሽ ኃይል ለ3 ወራት የሚቆይ የተኩስ አቁም ስምምነት ማወጁ ተገለጸ። ከሱዳን ጦር ጋር እየተዋጋ ያለው የሱዳን ፈጥኖ ደራሽ ኃይሎች የ3 ወራት የሰብአዊ ተኩስ አቁም ስምምነት አውጇል ተብሏል። ይህ ስምምነት የአንድን ወገን ብቻ ሲሆን እርምጃው አመፅን ለማስቆምና የእርዳታ ኤጀንሲዎችን ተደራሽ ለማድረግ ለሚደረገው ዓለም አቀፍ ጥረት ምላሽ እንደሚሆን ተጠቁሟል። ስምምነቱ የእርዳታ ሰራተኞችን ደህንነት በማረጋገጥ ወደ ሁሉም የተጎዱ አካባቢዎች እንዲገቡ የሀገር ውስጥና ዓለም አቀፍ ድርጅቶች ንብረትን መጠበቅንም ያካትታል ተብሏል። በተጨማሪም የእርዳታና የሕክምና ቡድኖች በነጻነት እንዲሰሩ በመፍቀድ የሰብአዊ መብቶችን ለማስፈን ቁርጠኛ ነው ተብሏል። የተኩስ አቁም አዋጁ ግጭቱን ለማስቆምና አጠቃላይ የፖለቲካ መፍትሄ ለማግኘት እንደሚረዳም ተመላክቷል። የቡድኑ አዛዥ መሐመድ ሐምዳን ዳጋሎ ዓለም አገሪቱን ወደ ተረጋጋ መንገድ የሚመራ የፖለቲካ ሂደት እንደሚሆን ተስፋ እንዳላቸውም ገልጿል። ዘገባው የአናዶሉ ነው። ፕሬዚደንት ዶናልድ ትራምፕ ከቻይና የቀረበላቸውን የጉብኝት ግብዣ መቀበላቸውን አስታወቁ። የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው ዢ ጂንፒንግ እንደ ታይዋንና ንግድ ባሉ ጉዳዮች ላይ ሰፊ የስልክ ውይይት አድርገዋል ተብሏል። ከስልክ ጥሪው በኋላ የአሜሪካው ፕሬዝዳንት የሁለቱን ሀገራት እጅግ ጠንካራ ግንኙነት አድንቀዋል ተብሏል። ትራምፕ በዩክሬን ስላለው ጦርነትና ስለ አደንዛዥ እጽ ዝውውር ከቻይናው አቻቸው ጋር በጥሩ ሁኔታ መወያየታቸውን አስታውቀዋል። ውይይቱ የእርስ በርስ የጉብኝት የግብዣ ሁኔታን ያካተተ ሲሆን ትራምፕ ተገናኝቶ መወያየት እንደሚያስፈልግ መግባባት ላይ መድረሳቸውን ጠቁመዋል። በዚህም ትራምፕ በሚያዝያ ወር ቻይናን እንዲጎበኙ የቀረበላቸውን ግብዣ ተቀብለዋል። መሪዎች ባለፈው ወር በደቡብ ኮሪያ ከተገናኙበት ጊዜ ጀምሮ ግንኙነታቸው አዲስ እድገት ማሳየቱም ተጠቁሟል። ዘገባው የአልጀዚራ ነው።